ሰላም ውድ የሀገሬ ልጆች እንዴት ናችሁ? ደህና ናችሁ ወይ? እኔ ያለሁ እግዚአብሔር ይመስገን። እናንተ እንዴት ናችሁ? ሁሉም ሰላም? እኔ ጋር ሁሉም ሰላም፣ ሁሉም መልካም ነው። እናንተስ እንዴት ናችሁ? ቪዲዮውን ስትጀምሩ ላይክ፣ ሼር፣ ሰብስክራይብ እንድታደርጉ እንድታበረታቱኝ በትህትና ጠይቃችኋለሁ። ወገኖቼ አበረታቱኝ፣ በርቺ ብሉኝ። ላይክ፣ ሼር፣ ሰብስክራይብ እንድታደርጉ ወደ ሌላ ጉዳይ ሲገባ ውድ እህቶቼ ገና በልጅነታችሁ ገና አንዳንዶቹ ገና እድሜያቸው ሳይፈቅድ እድሜያቸው ሳይሞላ ወደ አረብ ሀገር መምጣት አንዷ ጓደኛዋ ደህና ቤት አጋጠማትና ያችን ደህና ቤት ስላጋጠማት ያችን የሁለት ወርም ሆነ የሶስት ወር አጠራቅማ ስለላከች እሷ ይሄን ሁላ ብር ልካለች። እኔም ተነስቼ ልሄድ በማለት ትምህርታቸውን አቋርጦ ገና በ16 ዓመት ከሀገሯ ፓስፖርት አውጥታ ወደ ሳውዲ አረቢያ ትሄዳለች። አንድ እህታችን ዛሬ ስቃይ አይታለች። ስቃይ ነው ያየችው። እህል የለም እቤት ውስጥ ምንም የለም። ስትጠየቅ ትሰርቃለች ብላ ስሟን አጠፋች። ዛሬ ስርባት ወይ አንድ ጉርሻ ለምትወስድ ወይ አንድ ማንካ ለምትወስድ ሌባ ናት ተብላ ስሟ ራሷ እስኪጠፋ ድረስ ደረሰች። ሁለተኛ ደግሞ ትመታታለች። እና ውድ እህቶቼ በእናታችሁ ባካችሁ እንደው እድሜያችሁ ሳይደርስ ምኑን ገባ ብለው ጥልቅ ብለው ሁሉንም ሳታውቁ ወደ ሰው ሀገር አትምጡ። ሰው ሀገር ላይ ብዙ ስቃይ ነው ያለው። ብዙ ብር እንደሚገኝ ያው ከኢትዮጵያ ትንሽ ሻል ያለ ብር ይገኛል። ግን ብዙ ስቃይ ነው ያለው። ብዙ ስቃይ እንዳለ አይነግሯችሁም። ብር መላክ እንጂ እንዴት እንደሚመጣ ያ ብር አይነግሯቸውም። እኔም አሁን ብር ልካለሁ እንጂ እንዴት እንደመጣ ቤተሰቦቼ ላያውቁ ይችላሉ፣ ዘመዶቼ ላያውቁ ይችላሉ። አያውቁማ። ብሩ ብቻ ነው የሚያውቁት እንጂ ብዙ ስቃይ ከጀርባ እንዳለ ማንም አያውቅም። ከብሩ ጀርባ ከሀገር መውጣትና መዳብ ቤት መግባት ጀርባ ምን እንዳለ እነሱ ሀገር ቤት ያሉት አያውቁም። ግን ውስጡን የሚያውቁት አረብ ሀገር የቀመሰ ሰው ነው። እንዴት እንደሚመጣ ብር የሚያውቁት አረብ ሀገር ያለ ሰው ነው ወይ የቀመሰ ሰው ነው የሚያውቀው። አሁን ያቺ አንድ ፍሬ ልጅ ገና 10 ወሯ ነው። ከ10 ወሩ የ5 ወር ተሰጣኝ፣ የ5 ወር ደግሞ ከለከለችኝ አለች። ለምን ተከለከልሽ ብሎ ሲጠይቁላት እሷ ትሰርቃለች ብላ አለች። አሰሪዋ ማለት ነው። ትሰርቃለች፣ ብርም ትሰርቃለች፣ እህልም ትሰርቃለች። እንግዲህ ተቸግራ ወይ ርዋት አንድ ባንክ ከመሆኑ አንድ ጉርሻ ለምትቀምስ እንግዲህ ትሰርቃለች። ርቧት ይሆናል ብላ ስትጠይቃት አንድ እህታችን አይ እሷ ሰርታ መብላት ትችላለች። እንደ እናቴ ቤት ያለችው ሰራተኛ ሰርታ ነው መብላት፣ እንደዛ ሰርታ መብላት ትችላለች ነው ያለችው፣ መልሱን የመለሰችው። ዛሬ እንግዲህ እሷ ልጅቷ ወደ ሀገሬ መግባት እፈልጋለሁ፣ እኔ እሷ ቤት መቀመጥ አልፈልግም፣ አለማወቄ ነው ከሀገሬ ትምህርቴን አቋርጬ የመጣሁት ብላ ስትል ያመጣሁበትን ትክፈላለች። እሷ ያመጣችበትን እንግዲህ አቅም የላትም ልጅቷ የመክፈል አቅም የላትም። አንደኛ የ5 ወር ሀገሯን ልካለች። የ5 ወር ደግሞ እሷ ጋር ነው ያለችው። ያችን የ5 ወሩን ላታምናት ትችላለች። አለብኝ ብላ ላታምን ትችላለች። ለምን ልጅቷ ሄዳለሁ ብላ በራሷ ጊዜ ሄዳለሁ ስላለች ቢሮ ራሱ አይቀበላትም። 3 ወር ስላለፈች አይቀበላትም። ግዴታ እንግዲህ ገና ቤተሰቦቿ ከሀገሯ ወደዚህ ሊኮ ነው ትኬቱም ሆነ የእሷ ዕዳ የሚከፍሉት። እሷ ከቢሮ ከፍላ የወሰደችው ብር ካላገኘች ልጅቷን አለቃትም።
ወይኔ በጣም ታዛዝናለች። ገና 16 ዓመቷ እምታዛዝን። ወይኔ ኧረ እንደው ምን ይሻለናል? ኧረ እንደው ምን ይሻለናል? ስደት አፈር ብላ አይኑ ይጥፋ። እውነት አይኑ ይጥፋ። ውስጡን የምታውቅ ትልቅ ሰው ብትሆን ወይ ሌላ ቤት ገብቼ እሰራለሁ እሚል በአእምሮዋ ይመጣል። እቺ አሁን ቀጥታ ወደ ሀገሬ እገባለሁ ነው ያለችው። ወደ ሀገሯ ለመግባት አሁን ብዙ ጣጣ አለ፣ ብዙ ፕሮሰስ አለ። በምን ብር ነው ትኬቱ ተቆርጦ? በምን ብር ኬት አምጥታ ነው ወደ ቢሮ ለቢሮ ተከፍሎ የሚገባ? በጣም የምታዛዝን እና ውድ እህቶቼ እድሜያችሁ ሳይፈቅድ ወደ ሀገር አትምጡ፣ ወደ ሰው ሀገር አትምጡ። ሰው ሀገር ላይ ብዙ ስቃይ አለ፣ ብዙ መከራ አለ። ብር እንደሚገኝ ብዙ ስቃይ አለ። ደህና ቤት እንዳለ መጥፎ ቤት ስንት አለ? አብዛኛው መጥፎ ቤት ነው ያለው። እንደ ሀገራችን አይደለም። እናገራለሁ ብዙ ችግር አለ ለመናገር እንኳን አይደለም ቋንቋ ላታውቁ ሳታውቁ ቋንቋውን ስታውቁ ራሱ ለመናገር በጣም ይከብዳል። ተቀባይ የላችሁም። የምቀበላችሁ ሰሚ የላችሁም። ማንም እንኳን እናንተ አይደለም እኛ አሁን ቋንቋ የቻልነው ሰሚ የለንም። ውስጣችን ተቃጥለን አእምሮ ሀተን ውስጥ ልባችን ጨጓራችን እስኪቃጠል እስኪላጥ ድረስ በውስጥ እያዛርግን ነው የምናሳልፈው እንጂ ሰሚና ተቀባይ የለንም። እኔ እድሜያችሁ ሳይፈቅዱ እንዳትመጡ አገራችሁ ላይ ለምን እንደው የፈለገ ነገር ነው። አሁን እሷ ችግር የለባትም። ለምን በቃ ጓደኛዋ ስለመጣች እና ብር ስላላከች ብቻ ተነስታ ፓስፖርቱን አውጥታ ወደ ሰው ሀገር ትምህርቷን አቋርጣ መጣች። እንዲህ አይነት አጋጣሚም አለ ወገኖቼ። ቤተሰብ ራሱ እቺ 16 ዓመት ገና 17 ዓመት እንኳን ሳይሞላት ምን ሆኖ ነው የላኳት? ምን ብሎ ወዴት ነው የሚላክ? ወደ እናት ሀገር ነው ወይስ ወደ እናት ቤት ነው የሚልኳት? አረ እንደው ሰውም ጨካኝ ሆነ ለልጃችሁ ራሱ እና እኔ አትምጦ ህፃኖቹ አትምጦ ነው የምለው። ቤተሰብስ ምን ብሎ ነው የላካት? እና እንዲህ ነው ብቻ በጣም ይከብዳል እላችኋለሁ ወገኖቼ። ቪዲዮዬን ላይክ፣ ሼር፣ ሰብስክራይብ እንድታደርጉ እንድታበረታቱ በትህትና ጠይቃችኋለሁ ወገኖቼ። ሰላም ዋሉልኝ። መልካም ቀን። በሌላ ቪዲዮ እስክንገናኝ ድረስ ሰላም ዋሉልኝ።